ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ እንዴት ማቴሪያል ሪኩዌስት ማዘጋጀት እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በግራ በኩል በሳይድ ባሮ በኩል ሎጂስቲክስ የሚለው ላይ ክሊክ አድርገን መጨረሻ ላይ ማቴሪያል ሪኩዌስትስ የሚል አለ። እሱ ጋር ክሊክ እናደርጋለን። እንግዲህ እዚህ ላይ ነው ማቴሪያል ሪኩዌስት ማዘጋጀት የምንችለው። ፕላን ላደረግናቸው ለእያንዳንዱ ወርክ አይተም የሚያስፈልገንን ማቴሪያል እዚህ ጋር ሪኩዌስት ማዘጋጀት እንችላለን። ቼክ የሚያደርገው ሰው ቼክ ያደረገውና ልክ አፕሩቭ ሲሆን ወደ ፕሮኪርመንት ወይም ወደ ግዢ ክፍል ይሄዳል ማለት ነው። በሁለት አይነት መልኩ ማቴሪያል ሪኩዌስት ማዘጋጀት እንችላለን። ክሊክ ስናደርግበት እዚህ ጋር ክሬት ማቴሪያል ሪኩዌስት የሚለው ላይ ሁለት አይነት መንገድ አለ። አንደኛው ጀነሬት ያደርግልናል፣ ሁለተኛው በማኑዋል ነው። ልዩነታቸው ምንድነው? ጀነሬት ስንለው ቀን ይጠይቀናል። ከየትኛው ቀን ድረስ ጀነሬት ላድርግልህ ይለናል። ከቀን ኤ እስከ ቀን ቢ ድረስ ለሚሰሩ ስራዎች የሚያስፈልገው ማቴሪያል ጀነሬት አድርግልኝ እንለዋለን። ሲስተሙ ምን ያደርጋል? ፕላኑን ቼክ ያደርግና በዛ ቀን ሬንጅ መካከል የሚሰሩትን ስራዎች ያወጣቸዋል። ከዛ ውስጥ በስታንዳርድ ወርክ አይተማቸው መሰረት የሚያስፈልገው ማቴሪያል ምን ያክል ነው የሚለውን ኳንቲቲውን ያወጣልናል ማለት ነው። ልክ ኳንቲቲውን ካወቀ በኋላ የሚያደርገው ምንድነው? ስቶር ጋር ሄዶ ቼክ ያደርግና ያ ማቴሪያል በቂ እና ከዛ በላይ ማቴሪያል ካለ ከሪኩዌስቱ ያስወጣዋል። ስቶር ላይ ካለ ማለት ነው ማቴሪያሉ። ስቶር ውስጥ ግን ከሌለ ያነ ማቴሪያል ወይም ደግሞ በቂ ያልሆነ ማቴሪያል ከሆነ ስቶር ውስጥ ያለው ይቀናንስና ዲፈረንሱን ብቻ እንድንጠይቅ ጀነሬት ያደርግልናል ማለት ነው። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ማኑዋሊ ነው። which means ፕላኑን ምናምን ሳያይ ማኑዋሊ እኛ ራሳችን በእጃችን ሪኩዌስት ስናዘጋጅ ማለት ነው። ሁለቱን ማሳያችኋለሁ። መጀመሪያ ማኑዋል እንዴት እንደሚዘጋጅ እንይ። ማኑዋል ማቴሪያል ሪኩዌስት ክሊክ እናደርግበትና ከዚህ ውስጥ ታይትሉን አስገባ ይለኛል። ሪኩዌስት ለምሳሌ አሁን ለአንድ ወር ቢሆን ለምሳሌ ለጁላይ የሚያስፈልገኝን ማቴሪያል ሪኩዌስት መጠየቅ ከፈለኩኝ ጁላይ ማቴሪያል ሪኩዌስት ብዬ ዲስክሪፕሽን ካለኝ እዚህ ጋር ዲስክሪፕሽን እጽፋለሁ። ከዛ ክሬት እለዋለሁ ማለት ነው። ለጁላይ ማቴሪያል ሪኩዌስት ክሬት አደረግን። እሱ ጋር ክሊክ እናደርግና የሚያስፈልገንን ማቴሪያል ዝርዝር እዚህ ውስጥ እናስገባለን ማለት ነው። ለምሳሌ ኦፒሲ ቢያስፈልግ ኦፒሲ ሲሚንቶ፣ ከዛ አሸዋ ቢያስፈልገን ሳንድ፣ ከዛ ጠጠር ቢያስፈልገን አግሪጌት ለምሳሌ እኔ የፈለግኩት 02 ቢሆን፣ ከዛ አድሚክስቸር ቢያስፈልጋችሁ፣ ከዛ የተለያየ ማቴሪያል ቢያስፈልጋችሁ እዚህ ውስጥ መጻፍ መምረጥ ትችላላችሁ። ለምሳሌ ሃርድኮር በቃ መረጣችሁ። ሬቱን ፕሪዲክት የምታደርጉ የምትገምቱትን ሬት እዚህ ጋር ታስቀምጣላችሁ። ለምሳሌ ይህንን ራንደም ቁጥር ላስገባበት። ከዛ የምትጠይቁትን ኳንቲቲ ምን ያክል ነው የሚያስፈልጋችሁ። ኦፒሲ ለምሳሌ እኔ 200 ኩንታል ቢያስፈልገኝ፣ አግሪጌት ወይም ናቹራል ሳንድ 30 ቢያስፈልገኝ፣ 02 ጠጠር 50 ቢያስፈልግ፣ ይሄኛው 10 ሊትር ቢያስፈልግ፣ ሃርድ ኮር ደግሞ በሜትር ኪዩብ 40 ቢያስፈልግ ብላችሁ ይህን ሲጨርሱ ሴቭ ታደርጉታላችሁ። እሱ ካልኩሌት ያደርግላችኋል። ምንድነው ሬቱ ሲባዛ እናንተ በጠየቃችሁት ሪኩዌስት ባደረጋችሁት መሰረት ካልኩሌት አድርጎ ሪኩዌስት የተደረገው ብር ይሄን ያክል ነው ይላችኋል ማለት ነው። እና አሁን ይሄ ምንድነው ሪኳየርድ የሚለው አያስፈልግም። ማኑዋል ከሆነ ምንድነው የሚለው? ይሄ በፕላናችሁ መሰረት የሚያስፈልጋችሁ እንደማለት ነው። ማኑዋል ስለሆነ ይሄን 0 ነው የሚያደርግልን። አቬሌብል ደግሞ የሚላችሁ ስቶር ውስጥ ያለው አቬሌብል ነው። ይህንን አሁን ኤዲት ማድረግ አይቻልም። ምክንያቱም ምንድነው ማኑዋል ስለሆነ ስቶሩን ቼክ አናደርገውም። ጀነሬት ቢያደርግልን ነበር። እና አሁን ይህንን ሪኩዌስት ደግሞ የተጠየቀው ነው። የጠየቅነው 230፣ 50፣ 10 እና 40 ነው ማለት ነው። ይህንን እኛ አሁን ኤዲት ማድረግ እንችላለን። ገና ድራፍት ላይ ስለሆነ ሪኩዌስትድ አማውንቱን ኤዲት ማድረግ እንችላለን። ሌላም አማውንት ካላችሁ እነዚህ ወደታች እየዘረዘራችሁ መጠየቅ ትችላላችሁ። ቦታ አልበቃችሁ ካለ አሁን እስከ 15 ድረስ ይችልላችኋል። ቦታ አልበቃችሁ ካለ ምንድነው የምታደርጉት? ልክ ባላችሁ ቦታ ድረስ ሴቭ ካደረጋችሁ በኋላ ሴቭ ስትሉት ሌላ ተጨማሪ 10 ይጨምርላችኋል። ሌላ ተጨማሪ 10 ይጨምርላችኋል። አሁን ለምሳሌ እንደምታዩት 15 ድረስ ነው ያለው። ሌሎች ብጨምርበት 10 ድረስ ላድርገው። ሌላ ተጨማሪ 10
ይጨምርልኛል ማለት ነው። እነዚህን ራንደም ልስጣቸው፣ ራንደም ዋጋ ለማሳየት ያክል ነው። ራይት አሁን ይህን ሴቭ ብለው ተጨማሪ ይጨምርልኛል ማለት ነው 5። እዚህ ጋር አሁን ዱፕሊኬትድ የሆነ አይተም አስገብታን እያለኝ ነው። ኪሪንግ ኮምፓውንድ በሊትር እና ኪሪንግ ኮምፓውንድ በሊትር ፕሊስ ኮሬክት ዘ ዱፕሊኬትድ ዳታ ነው። ሶ ዱፕሊኬትድ የሆነ አይተም አስገብታን እያለኝ ነው። ይህን ባንድ ልቀይርለት። ይህን ሲጨርስ ሴቭ ለዋለሁኝ ማለት ነው። አሁን ማቴሪያሉ ሴቭድ ሆኗል። እንደምታዩት ይኸው እስከ 20 ድረስ ሌላ ተጨማሪ 10 ቦታ ሰጠኝ ማለት ነው። 10 ማቴሪያል ሪኩዌስት መጠየቂያ ማለት ነው። ልክ ይህንን ሴቭ አድርጋችሁ ስትጨርሱ ምንድን ነው የምትሉት? ሰብሚት ነው የምትሉት። ልክ ሰብሚት ስትሉት ሪኩዌስትድ አማውንትን አሁን ቼክ ማድረግ አትችሉም። ቼክ የሚያደርገው ሰው እነዚህኛውን ፊልዶች ኢዲት ማድረግ ወይም አፕዴት ማድረግ ይችላል። ለምሳሌ ሰብሚት አድርጌ ላሳያችሁ። አሁን ሰብሚትድ ሆነ ማለት ነው። ልክ እናንተ የጠየቃችሁት ይሄ አሁን እንደምታዩት ፍሮዝን ሆኗል። ዊች ሚንስ ኤዲት ማድረግ አትችሉም። ሌላ ተጨማሪ እንትንም መጨመር አትችሉም። እንደምታዩት ከዚህ በኋላ ሌላ ተጨማሪ አይተሞችን መጨመር አትችሉም። አሁን ቼክ የሚያደርገው ሰው ያየውና ይህንን ሪኩዌስት ከተስማማው ራሱን ያጸድቅላችኋል። ለምሳሌ እናንተ የጠየቃችሁት 20 ነው። ቼክ የሚያደርገው ሰው ራሱን ሊያጸድቅላችሁ ይችላል። ይህንን 20 ሊያጸድቅላችሁ ይችላል። ኦር ያንሳችኋን ብሎ ካሰበ ደግሞ 50 ሊያደርግላችሁ ይችላል። ሌላዎቹን ደግሞ በተመሳሳይ ራሱን ሊያጸድቅላችሁ ይችላል፣ ወይ ደግሞ እንደዚህ ሊቀንስባችሁ ይችላል ማለት ነው። ቼክ የሚያደርገውም ሰው የራሱን ኳንቲቲ ያስገባላችኋል ማለት ነው። እሱም ሲጨርስ ሴቭ ይለውና ሰብሚት ይለዋል ማለት ነው። አይሚን ቼክ ያደርገዋል ቼክ የሚያደርገው ሰው። ከዛ አፕሩቭ የሚያደርገው ሰው ደግሞ ያይና ይህንን በተመሳሳይ ምን ያደርግላችኋል? አፕሩቭ ያደርግላችኋል ማለት ነው። ለምሳሌ 20 ልክ በጀታቸውን አይተው ሌላ ፋክተሮችን ኮንሲደር በማድረግ ይህንን ሊያስተካክሉት ይችላሉ ማለት ነው። ልክ ይህንን ሲጨርስ ይሄ ማኑዋል ስለሆነ ነው እንጂ ጀነሬት ሲደረግ አውቶማቲካሊ ራሱ ይሞላዋል። ሁሉንም አሳያቸዋለሁ። ልክ ይህን ስንጨርስ ሴቭ አል ነው። ይህንን ምን ማድረግ እንችላለን? አፕሩቭ የሚያደርገው ሰው ነው ይህንን አፕሩቭ የሚያደርግላችሁ። እኔ ያው ሁሉም ፕሪቪሌጅ ስላለኝ ነው። ሰሚት ማድረግ እችላለሁ፣ ቼክ ማድረግ እችላለሁ፣ አፕሩቭ ማድረግ እችላለሁ ማለት ነው። ኦራይት አሁን ጨረስን። እንደምታዩት የጠየቀው ሰው ምን ያክል ጠየቀ ቢባል የጠየቀው ሰው ተመዝግቧል። ምን ያክል እንደጠየቀ፣ ቼክ ያደረገውም ሰው ምን ያክል ቼክ አድርጎ እንዳሳለፈ፣ አፕሩቭ ያደረገውም ሰው ምን ያክል አፕሩቭ እንዳደረገ እዚህ ጋር ተቀምጧል ማለት ነው። ይህንን ወደ ፒዲኤፍ ጀነሬት ማድረግ ትችላላችሁ። እንደምታዩት አሁን ይሄ በፒዲኤፍ ጀነሬትድ ሆኗል። አፕሩቭድ የሆነው አማውንት በዚህ መልኩ ማወቅ ትችላላችሁ ማለት ነው። አጠቃላይ ወደ 10 ማቴሪያሎች ተጠይቀዋል። ሪኩዌስት የተደረገው ይህን ያክል ነው። ቼክ የተደረገው አፕሩቭ የተደረገው ይህን ያክል ነው። የሚፈርመው እዚህ ጋር ይፈርማል ማለት ነው። ይሄ ማኑዋል ሲሆን ነው። ማኑዋል ሲሆን ማለት ጠያቂውም ቼክ የሚያደርገውም አፕሩቭ የሚያደርገውም በእጃቸው ነው የሚሰሩት ማለት ነው። በጣም አሪፍ። ቀጣይ የምናየው ምንድነው? እንዴት ነው ጀነሬት የምናደርገው የሚለውን እናያለን። እንዴት ነው ጀነሬት ለማድረግ? ክሊክ እናደርግና እዚህ ጋራ ጀነሬት እንለዋለን። ጀነሬት ስናደርግ ታይትሉን እንጻፍለት። ለምሳሌ ለኦገስት ከሆነ የሚያስፈልገን እዛ ቀን እንመርጥለታለን። ከዚህ ቀን እስከዚህ ቀን ብለን መረጥኩለት። አሁን ይህ ቀን የምፈልገውን ቀን ሬንጅ ምንድን ነው የሚያደርገው? አሁን ሲስተሙ በዚህና በዚህ ቀን መካከል ፕላን የተደረጉትን አይተሞች ያውቃቸዋል። እነዛ እያንዳንዱ አይተም ምን ምን ማቴሪያል እንደሚያስፈልግ ያውቀዋል። የእያንዳንዱ ማቴሪያል ኳንቲቲ ከዛ ያወጣልናል። ኳንቲቲውን ካወቀ በኋላ ስቶር ላይ ሄዶ ቼክ ያደርግና ስቶር ላይ ማቴሪያሉ በቂ ከሆነና ከበቂ በላይ ማቴሪያል ካለ ጀነሬት አያደርግልንም። በቂ ያለ አያስፈልግም ይለናል። ነገር ግን ምንም ከሌለ ወይም ከዚህ ከበቂ በታች ከሆነ ያለው ደግሞ ዲፈረንሱን ካልኩሌት አድርጎ ጀነሬት ያደርግልናል ማለት ነው። ዲስክሪፕሽን ካለ ዲስክሪፕሽናችን እንጽፋለን። ከዛ ክሬኤት እንለዋለን። እንደምታዩት አሁን የኦገስት ማቴሪያል ሪኩዌስት ጀነሬት አድርጎልናል። እሱን ክሊክ እናደርግበታለን።
በፕላናችን መሰረት 3 ማቴሪያል ነው የሚያስፈልገን። ይሄኛው ስቶን፣ ውሃና አግሪጌት 02 ጠጠር ያስፈልገናል ይለናል። እንደምታዩት ሬቱን ከራሱ ከቢል ኦፍ ኳንቲቲው ላይ ነው የሚያመጣው። ሪኳየርዱ ይሄን ያክል ነው 22.4 ነው። ስቶር ላይ አቬሌብል 10 አለ ይለናል። አሁን አግሪጌት ባለ 02 ጠጠር ስቶር ላይ ምን አለ ይለናል? 10 አለ ይለናል። ይህንን ከየት ነው ያመጣው? እዚህ ጋር ነው ያመጣው። ስቶክ ባላንስ ላይ እንሂድና 02 ጠጠር ስንት እንዳለ እንይ። 02 ጠጠር ይኸው እንደምታዩት 10 ሜትር ኪዩብ አለ። ስለዚህ የሚያስፈልገን የሁለቱ ዲፈረንስ ነው ማለት ነው። ስቶር ላይ የሚያስፈልገን 24 ነው። ስቶር ላይ 10 አለ። ሁለቱን ይቀንስና የሚያስፈልገው አጠቃላይ ኳንቲቲው 12.4 ነው ማለት ነው። በተመሳሳይ አሁን አንድሬስድ ስቶን ቢኖርም ሌላ ነገርም ቢኖር በዚህ መልኩ ይሰራልናል። ነገር ግን ፕላናችን ላይ አሁን ኦፒሲ ሲሚንቶ ያስፈልገናል፣ ናቹራል ሳንድ ያስፈልገናል። ነገር ግን ከበቂ በላይ ስቶር ላይ ስላለ ጀነሬት አያደርግልንም ማለት ነው። አሁን ስቶክ ባላንስ ላይ ብትሄዱ አሁን ኦፒሲ አለን 800 ኩንታል አለን። ይሄ ከበቂ በላይ ነው። ናቹራል ሳንድ አለን 150፣ ይሄም ተመሳሳይ ከበቂ በላይ ስቶር ላይ ስላለ እዚህ ማቴሪያል ሪኩዌስት ላይ ጀነሬት አያደርግልንም ማለት ነው። ለሌሎች አይተሞች የሚያስፈልጉትን ብቻ ጀነሬት ያደርግልናል ማለት ነው። ጀነሬት ያደረገልንን ነገር እዚህ ጋር ካሳየን በኋላ እኛ ይሄንን ምን ማድረግ እንችላለን? አፕዴት ማድረግ እንችላለን። አሁን ይሄ ለምሳሌ 12.4 የሚባል አይሸጥም። ለምሳሌ በ16 ሜትር ኪዩብ ሊሆን ይችላል ወይ 14 ሜትር ኪዩብ ሊሆን ይችላል። እንደዚህ አድርገን አንዳንድ ማይነር አጀስትመንቶችን አጀስት ካደረግን በኋላ ማስገባት እንችላለን። አሁን ለምሳሌ ውሃ ላትገዙ ትችላላችሁ። በዚህ ኬዝ ምን ታደርጋላችሁ? እሱ ጀነሬት አድርጎ ያመጣላችኋል። ውሃ ያስፈልጋችኋል ብሎ እናንተ ድሊት የሚላል እዚህ ጋር ውሃ ካላስፈልጋችሁ እዚህ ጋር ድሊት የሚለውን ቼክ ታደርጉታላችሁ ማለት ሙሉ ለሙሉ ለማጥፋት ማለት ነው። ሌላውን ታስተካክላላችሁ። ለምሳሌ እዚህ አንድሬስድ ስቶን 100 ማድረግ ከፈለጋችሁ 100 አድርጋችሁ ልክ ሴቭ ስታደርጉት ውሃን ያጠፋና ሁለቱን ብቻ ያመጣላችኋል ማለት ነው። እንደምታዩት አሁን ሴቭ አደረግኩት፣ ውሃን አጠፋና ሁለቱን አመጣልኝ ማለት ነው። እንደምታዩት እዚህ ጋር በአረንጓዴ የሚያሳያችሁ ይሄ ቼክ የጀነሬት ምልክት ነው እንጂ ይሄ አይተም ጀነሬትድ የሆነ ነው የሚለውን ለማሳየት ነው። ነገር ግን አሁን እናንተ ጀነሬት ካደረጋችሁት በተጨማሪ ሌላ ማቴሪያል ሪኩዌስት መጠየቅ ከፈለጋችሁ እዚህ ጋር መጨመር ትችላላችሁ። ክፍት ቦታ ይተውላችኋል። ሁለቱን አውቶማቲካሊ ጀነሬት ያደረገላችሁ ነው። እናንተ ግን ሌሎቹንም መጨመር እዚህ ጋር ትችላላችሁ ማለት ነው። አሁን እኔ እነዚህን ጨመርኳቸው። ይሄን ራንደም ቁጥር ላስገባለት። ልኬን ስጨርሱ ሴቭ አደረግኩት ማለት ነው። እንደምታዩት ጀነሬትድ የሆኑትን አፕዴት ማድረግ ወይ መቀየር ምናምን አይቻልም። እነዚህኞቹን ግን ማድረግ ትችላላችሁ። አፕዴት ስማቸውን መቀየር ምናምን ትችላላችሁ ማለት ነው። ልክ ስትጨርሱ ይሄንን በተመሳሳይ ሰሚት ትሉታላችሁ። ሰሚት ስትሉት በተመሳሳይ ይህን ስሙን ምናምን መቀየር አትችሉም። የጠየቃችሁትንም ኳንቲቲ አፕዴት ማድረግ አይቻልም። ሰሚት ካደረጋችሁት በኋላ ወይ ወደ ኋላ ሪትራክት አድርጋችሁ መመለስ ትችላላችሁ ማለት ነው። ከዛ በኋላ ቼክ የሚያደርገውም ሰው እንደምታዩት አውቶማቲክ ነው፣ ራሱ ነው ጀነሬት የተደረጉትን አውቶማቲካሊ ራሱ ነው የሚሞላልን። ማኑዋሊ የጨመርናቸውን ግን ማኑዋሊ ማስገባት ይጠበቅበታል ማለት ነው። ሴቭ አደረግን። ከዛ ቼክ የሚያደርገው ሰው ቼክ ያደርገዋል። ልክ ቼክ ከተደረገ በኋላ እንደምታዩት አሁን ፍሪዝድ ሆኗል። መቀየር አይቻልም፣ ምክንያቱም እነዚህ ፊልዶቹ አሁን ዲሴብልድ ናቸው። ምን ማለት ነው? አፕዴት ማድረግ አይቻልም። አፕሩቭ የሚያደርገው ሰው ብቻ ነው እነዚህን አይቶ መቀየር ይችላል ማለት ነው። አሁን ለምሳሌ ራሱን ከሆነ የሚያጸድቅላችሁ ይሄንን በራሱ እናድርገው። ልክ ሲጨርስ ሴቭ ያደርጋል፣ ሲጨርስ አፕሩቭ ያደርጋል ማለት ነው። አሁን እነዚህ ሁለቱ ሪኩዌስቶች አፕሩቭድ ሆነዋል እንደማለት ነው። ፍላጋቸው እንደምታዩት የመጀመሪያው ማኑዋል ነው። ሁለተኛው ግን ጀነሬት ያደረግነው አለ ሲደመር እኛ ራሳችን ማኑዋሊ የጨመርናቸው 3 አይተሞች አሉ እንደማለት። እነዚህ ሁለቱ ጀነሬት የተደረጉ ናቸው፣ ፕላስ እነዚህ 3ቱን ደግሞ ማኑዋሊ የጨመርናቸው ናቸው ማለት ነው። እነዚህ 3ቱን ማኑዋል ባንጨምራቸው ኑሮ ይሄን በአረንጓዴ አብርቶ ጀነሬትድ ይለን ነበረ ማለት ነው። በዚህ መልኩ አሁን ማቴሪያል ሪኩዌስት መጠየቅ እንችላለን ማለት ነው። አሁን ይሄ አፕሩቭድ ሆኗል። አፕሩቭድ ከሆነ በኋላ ይሄ ወደ ግዢ ክፍል ወይም ወደ ፕሮኪውርመንት ነው የሚሄደው። እሱን ቀጣይ በምሰራላችሁ ቪዲዮ ማሳያችሁ ይሆናል። ግን አሁን ለማሳየት ያክል ወደ ፕሮኪውርመንት ጋር ብንሄድ እና አፕሩቭድ ሪኩዌስቶችን ብናያቸው የማቴሪያል ሪኩዌስቶቹ ያችሁ አሁን ይሄ ወደ ግዢ ክፍል ሄደዋል። ሁለቱም አፕሩቭድ ሆነዋል። ቀጣይ እንዴት ፕሮኪውርመንት ማኔጅ ማድረግ እንችላለን የሚለውን ማሳያችሁ ይሆናል። ይህንን ይመስላል። አመሰግናለሁ።